መዝሙረ ዳዊት 31 መተላለፍ የቀረችለት ኃጢአቱም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅ ከብዳኛለችና ርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ለአንተ አስታወቁ፣ በደሌንም አልሸፈንሁም። ለእግዚአብሔር መተላለፌን እነግራለሁ አልሁ፣ አንተም የልቤን ኃጢአት ተውህልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ። ከበውኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄድበትም መንገድ እምርሃለሁ። ዓይኖቼም በአንተ ላይ አጠናለሁ፣ ወደ አንተ እንዳይቀርቡ። በእባብና በልጓም ጉንጫቸውን እንደሚለቅሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ። በኃጢአት ብዙ መቅሰፍ አለበት፣ በእግዚአብሔር የሚታመነውን ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁም ይቀና። ሁላችሁ እልል በሉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 32 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔርን በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት። አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና። ጽድቅንና ፍርድን ይወዳል። የእግዚአብሔር ቸርነት ምድርን ሞላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ ንፋስ። የባህርን ውሃ እንደ ረዋት የሚሰበስበው፣ ቀላዮችንም በመዘቦች የሚያኖራቸው። ምድሩን ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩ ሁሉም ከእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሁኑም፣ እርሱ አዘዘ ጽኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም አሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም አሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርሱ የመረጠው ሕዝብ። እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን የሰራ ስራቸውንም ሁሉ የሚያስተውል ንጉሥ። በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚታመኑ። ነፍሳቸውን ከሞት ያድን ዘንድ በራብም ጊዜ ይመግባቸው ዘንድ። ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና። ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙም አምነናልና። አቤቱ ምሕረትህ በላያችን ትሁን፣ በአንተ እንደታምን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 33 እግዚአብሔርን ሁልጊዜ እባርከዋለሁ፣ ምስጋናውንም ዘውትር በአፌ ነው። ነፍሴ በእግዚአብሔር ተከብራለች፣ ጎሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድሩት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለጉት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድኗቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጋዎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉትን ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራቸዋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። አንደበትህን ከክፉ ከልክል፣ ከንፈሮችም ሽንገላን እንዳይናገሩ። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን ሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮዎችም ወደ ጩኸታቸው ናቸውና። መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔር ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርን ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል።
ጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰብርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጽታሉ። የባሪያዎችን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ ሁሉ አይጸጸቱም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 34 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጡርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎሳቆሉም። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሆኑ፣ የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ድጥና ጨለማ ይሁን፣ የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ይያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውን ከሚነጥቀው እጅ ታድነዋለ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆችን አሳጣቸው። እኔስ እነርሱ በታመሙ ጊዜ ማቅ ለበሱ፣ ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰች፣ ለወዳጄና ለወንድሜ እንደማደርግ አደረጉ። ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረጉ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቁም። ቀደዱኝ አልተውኝምም፣ ፈተኑኝ በሳቅም ዘበቱብኝ። ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታየኛለህ? ነፍሴን ከክፉ ስራቸው፣ ብቸኝነቴንም ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ ገዛልሃለሁ፣ በብዙ ሕዝብም መካከል አመሰግንሃለሁ። በግፍ የሚጠሉኝ በላይ ደስ አይበላቸው፣ በከንቱ የሚጣሉኝም በዓይናቸው አይጣቀሱብኝ። ለእኔ ሰላምን ይናገሩኛልና በቁጣም ሽንገላ ይመካሉ። አፋቸውንም በእኔ ላይ አላቀቁ። እሰይ እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው፣ ዝም አትበል። አቤቱ ከኔ አትራቅ። አምላኬ ጌታዬም ወደ ፍርዴ ተነስ። አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅ ፍረድልኝ። በላይም ደስ አይበላቸው፣ በልባቸውም እሰይ እሰይ ነፍሳችን ደስ አላት አይበሉ። ደግሞም ዋጥነው አይበሉ። በመከራዬ ደስ የሚላቸው ይፈሩ፣ በአንድነትም ይጎስቁሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው፣ ሐሴትንም ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘውትር ይበሉ። ምላሴ ጽድቅህን ሁልጊዜም ምስጋናህን ይናገራል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 35 ኃጢአተኛ በራሱ የሚያስት ነገርን ይናገራል፣ የእግዚአብሔርን ፍርሃት በዓይኖቹ ፊት የለም። በአንደበቱ ሸንግሏልና ኃጢአቱ ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው፣ ማስተዋልን በጎ ማድረግም ተወ። በመኝታው ጠማማነትን አሰበ፣ መልካም ባልሆነች መንገድ ቆሟል። ክፋትን አይንቃትም። አቤቱ ምሕረትህ በሰማይ ነው፣ እውነትህም ወደ ደመናት ትደርሳለች። ጽድቅህም እንደ እግዚአብሔር ተራራዎች፣ ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ። አቤቱ ምሕረትህን እንዴት አበዛህ! የሰው ልጆች በክንፎች ጥላ ይታመናሉ፣ ከቤትህ ጠል ይጠጣሉ፣ ከተድላም ፈሳሽ ታጠጣቸዋለህ። የሕይወት ምንጭ ከአንተ ዘንድ ነውና በብርሃንህም ብርሃንን እናያለን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸው በቀና ላይ ዘረጋ። የትዕቢት እግር አይምጣበኝ፣ የኃጢአተኛዎችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወድቀዋል፣ መቆምም አይችሉም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 36 በክፉዎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን፣ ፍርድህንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋ አድርገው። መንገድም በቀናችለትና ጥመትን በሚያደርግ ሰው አትቅና።
ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና። ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እርሱን ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም፣ ትፈልገዋለህ፣ ቦታውንም አታገኝም። ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ኃጢአተኛ ጻድቁን ይመለካከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔር ይስቅበታል፣ ቀኑ እንደሚደርስ አይቷልና። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ፣ ድሃውንና ችግረኛውን ይጥሉ ዘንድ ልበቀኖችንም ይወጉ ዘንድ። ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበር። ለጻድቃን ያለው ጥቂት ከብዙ ከኃጢአተኞች ሀብት ይበልጣል። የኃጥአን ክንድ ተሰብራለችና እግዚአብሔር ግን ጻድቃንን ይደግፋቸዋል። የንጹሐንን መንገድ እግዚአብሔር ያውቃል፣ ርስታቸውም ለዘላለም ነው። በክፉ ዘመንም አያፍሩም፣ በራብ ዘመንም ይጠግባሉ። ኃጢያን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም። እርሱን የሚባርኩት ምድርን ይወርሳሉና የሚረግሙት ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱም ይወዳል። ቢወድቅም ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋልና። ጎለመሱህ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ሁልጊዜ ይራራል ይበደርማል፣ ዘሩም በበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለም ትኖራለህ። እግዚአብሔር ፍርዱን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለምም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። የኃጥአን ዘር ግን ይጠፋል፣ ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወዳል። እግዚአብሔር ግን በእጁ አይተወውም፣ በተፈረደውም ጊዜ አያሸንፈውም። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ምድርንም ትወርሳት ዘንድ ከፍ ከፍ ያደርግሃል። ኃጢአተኞችም ሲጠፉ ታያለህ። ኃጢአን ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት። ብመለስ ግን አጣሁት፣ ፈለኩት፣ ቦታውንም አላገኘውም። ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና በደለኛዎችን በአንድነት ይጠፋሉ። የኃጢአተኞች ቅሬታ ይጠፋል፣ የጻድቃን መድኃኒታቸው እግዚአብሔር ዘንድ ነው። በመከራቸውም ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኞችም እጅ ያወጣቸዋል ያድናቸዋል። በእርሱም ታምነዋልና። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 37 አቤቱ በቁጣ አትቅሰፈኝ፣ በመዓትህም አትገሥጸኝ። ፍላጻዎች ወግተውኛልና እጅህንም አክብደህብኛልና። በቁጣ የተነሳ ለሥጋዬ ጤና የለውም፣ ከኃጢአቴም የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ በራሴ ላይ ከፍ ከፍ ብሏልና፣ እንደ ከባድ ሸክምም በላይ ከብዷልና። ከስንፍናዬ የተነሳ ቁስሌ ሸተተ በሰበሰም፣ እጅግ ጎሰቆሉ ተዋረሩም። ሁልጊዜም በትካዜ እመላለሳለሁ፣ ነፍሴ ስድብን ትሞልታለችና። ለሥጋዬም ጤና የላትምና ታመሙ እጅግም ተቸገሩ። ከልቤ ውዝዋዜም የተነሳ ጮሁ። አቤቱ ፍቃዴ ሁሉ በፊትህ ነው፣ ጭንቀቴም ካንተ አይሰወርም። ልቤ የደነገጠብኝ ኃይሌም ተወችኝ፣ የዓይኖቼም ብርሃን ፈዘዘ። ወዳጆቼም ባልንጀራዎቼም በቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀው ቆሙ። ነፍሴንም የሚሿት ተረቱብኝ፣ መከራዬንም የሚፈልጉ ከንቱን ተናገሩ። ሁልጊዜም በሽንገላ ይመክራሉ። እኔ ግን እንደማይሰማ ደንቆሮ፣ አፉንም እንደማይከፍት ዲዳ ሆንሁ። እንደማይሰማ ሰው በአፍም ተግሣጽ እንደሌለው ሰው ሆኖ። አቤቱ በአንተ ታምኛለሁና፣ አቤቱ አምላኬ አንተ ትሰማኛለህ። ጠላቶቼ በእኔ ላይ ደስ እንዳይላቸው ብያለሁና፣ እግሮቼም ይሰናከሉ፣ ራሳቸውም በእኔ ላይ ከፍ ከፍ ያደርጋሉ። እኔስ ወደ ማንከስ ቀርቤያለሁና፣ ቁስሌም ሁልጊዜም በፊቴ ነውና። በደሌን እናገራለሁና ስለ ኃጢአቴም እተክዛለሁ። ጠላቶቼ ሕያዋን ናቸው ይበረቱብኝማል፣ በጠማማነትም የሚጠሉኝ ብዙ። ጽድቅን ስለተከተሉ በበጎ ፋንታ ክፉን የሚመልሱልኝ ይጠሉኛል። አቤቱ አንተ አትጣለኝ፣ አምላኬ ከኔ አትራቅ። አቤቱ መድኃኒቴ እኔን ለመርዳት ፍጠን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን።
መዝሙር 38 በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልሁ። ከዝምታ የተነሳ እንደ ዲዳ ሆንሁ፣ ለበጎ እንኳ ዝም አልሁ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከማሰቤም የተነሳ እሳት ነደደ፣ በአንደበቴም ተናገርሁ። አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆነ እኔ ምን ያህል ወደ ኋላ እንደምቀር አውቅ ዘንድ። እነሆ ዘመኖቼን አስረጃሃቸው፣ አካሌም በፊትህ እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው፣ በከንቱ ይታወካል እንጂ በእውነት ሰው እንደ ጣላ ይመላለሳል። ያከማቻል፣ የሚሰበስቡለትንም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ከአንተ ዘንድ ነው። ከኃጢአቴ ሁሉ አድነኝ፣ ለሰነፎች ስድብ አታድርገኝ። አንተ ሰርተኸኛልና ዝም አልሁ፣ አፌንም አልከፈትሁም። መቅሰፍትህን ከእኔ አርቅ፣ ከእጅ ብርታት የተነሳ አልቄአለሁና። በተግሣጽህ ስለ ኃጢአቱ ሰውን ዘለፈው፣ ነፍሱም እንደ ሸረሪት ድር ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ለቅሶዬንም ቸል አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶችም እንግዳ ነኝና ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። መዝሙረ ዳዊት 39 ቆይቼ እግዚአብሔር ደጅ ጠናሁት፣ እርሱም ዘንበል አለልኝ። ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከገረገርም ጭቃ አወጣኝ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረከው ታምራት ብዙ ነው፣ ሐሳብህንም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትንና ቁርባንን አልወደድህም፣ ስጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም። በዚያን ጊዜ አልሁ፣ እነሆ መጣው፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራለሁ፣ እነሆ ከንፈሮቼን አልከለከልም። አቤቱ አንተ ጽድቄን ታውቃለህ፣ እውነትህንም በልቤ ውስጥ አልሰወርኩም። ማዳንንም ተናገርሁ፣ ምሕረትንና እውነትን ከታላቅ ጉባኤ አልሰወርሁም። አቤቱ አንተ ምሕረትህን ከእኔ አትራቅ፣ ቸርነትህና እውነትህ ዘውትር ይጠብቁኝ። ቁጥር የሌላት ክፋት አግኝታኛለችና ኃጢአቶቼ ያዙኝ፣ ማየትም ተስኖኛል። ከራሴ ጠጉር ይልቅ ብዙ ልቤም ተወኝ። አቤቱ ታድነኝ ዘንድ ፍቀድ፣ አቤቱ እኔን ለመርዳት እጠን። ነፍሴን የሚያጠፏት የሚወዱ ይፈሩ፣ በአንድነትም ይጎስቁሉ። በእኔ ላይ ክፋትን ሊያደርጉ የሚወዱ ሁሉ ኋላቸው ይመለሱ ይጎስቁሉም። እሰይ እሰይ የሚሉኝ እፍረታቸውን ወዲያው ይከሉ። አቤቱ የሚፈልጉህ ሁሉ ባንተ ደስ ይበላቸው፣ ሐሴትም ያድርጉ። ሁልጊዜ ማዳንህን የሚወዱ ዘውትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘገይ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። መዝሙረ ዳዊት 40 ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያስመሰግነዋል፣ በጠላቶችም እጅ አያሳልፈውም። እግዚአብሔር በደዌ አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልሁ። ጠላቶቼም በላዬ ክፋትን ይናገራሉ፣ መቼም ይሞታል፣ ስሙስ መቼ ይሻራል ይላሉ። እኔን ለማየት ቢገባ ከንቱን ይናገራል። ልቡ ኃጢአትን ሰበሰቡለት። ወደ ሜዳ ይወጣል ይናገራልም። በላዬ በመተባበር ጠላቶቼ ሁሉ ይሾካሾኩኛል፣ በእኔ ላይም ክፋትን ያስባሉ። ክፉ ነገር መጣበት፣ ተኝቷል፣ ከእንግዲህ ወዲህ አይነሳም ይላሉ።
ደግሜ የሰላሜ ሰው የታመንሁበት እንጀራዬን የበላ በእኔ ላይ ተረከዙን አስነሳ። አንተ ግን አቤቱ ማረኝ፣ እመልስላቸውም ዘንድ አስነሳኝ። ጠላቴ እልል አይልብኝምና ስለዚህ እንደወደድከኝ አወቁ። እኔን ግን ስለ ቅንነቴ ተቀበልከኝ፣ በፊትህም ለዘላለም አጸናኸኝ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። አሜን አሜን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ።